ራሄል እባላለሁ። ቤተሰቦቼ ወሰን ብለው ይጠሩኛል። የቤቱ መጨረሻ ላይ ስለሆንኩኝ የተወሰነው በቃኝ ያሉት ስለሆነ ወሰን ብለው ጠሩኝ። ስሜ ከመጨረሻነቴ ጋር የሚሄድ ስለሆነ ቤተሰቦቼ ስሜ በጣም ይወዱታል። እኔ ግን ወሰን የሚለውን ስም በፍጹም አልወደውም ነበረ። ቤተሰቦቼ ግን እኔንም ስሜንም ብቻ ሁሉንም ነገሬን ይወዱታል። በህይወቴ ውስጥ ደስታን ያወቅኩትኝ ፍቅርንም የተማርኩትኝ በቤተሰቦቼ ነው። ቤቱ ውስጥ ካሉት ከእህቶቼም ከወንድሞቼም በላይ እኔ ደስተኛዋና መልካሟ ሴት እኔ ሳልሆን አልቀርም። ምክንያቱም ቤተሰቦቼ ከሌሎቹ የበለጠ እኔን ያስበልጡና ያስቀድሙ ነበረ። በህይወቴ ካደግኩኝ በኋላ አንድ የተማርኩትኝ ነገር ሊጠላ የሚገባው ነገር ሲወደድ፣ ሊጣል የሚገባው ነገር ሲነሳ በቤተሰቦቼ እሱን የተማርኩትኝ። በዓለማችን ላይ አብዛኛው አካል ጉዳተኞች ቤተሰቦቻቸው ጥለዋቸው ማደጉ የሚያሳድጓቸው፣ አንዳንዶች ደግሞ በጎዳና ላይ የሚኖሩ በተለይ በክፍለ ሀገር ደረጃ አካል ጉዳተኛ የሚደበቅበት፣ ሰው እንዳያየው የሚታፈርበት፣ ብሎም ደግሞ ሰው ሲመጣ የሚደበቅ አይነት ሰው ነው የበዛው። ይህም የሆነው አካል ጉዳተኛው በራሱ አዝኖ ወይም ደግሞ በራሱ አፍሮ ሳይሆን ቤተሰቡ በዛ ልጅ ስለሚሸማቀቅና ስለሚያፍር ነው። የኔ ቤተሰቦች ግን ከነዚህ ሰዎች የተለዩ ብሎም ደግሞ አመለካከታቸው ከኔ አእምሮ እንኳን የበለጠና የተሻለ ነበረ። በህይወቴ ውስጥ ቤተሰብ የዚህን ያህል ለልጁ ሲጨነቅ ብሎም ደግሞ ለልጁ የዚህን ያህል ዋጋ ሲከፍል አይቼ አላውቅም። ያወቅኩትኝ ስለተከፈለልኝ ነው። ያወቅኩትኝ ስለተኖረልኝ ነው። ያወቅኩትኝ መከራን እያንዳንዱን ቀን አብሬ ስለኖርኩትኝ ነው። እኔ እንድበራ፣ እኔ እንድደምቅ፣ እኔ ትልቅ ቦታ እንድደርስ እነሱ እንደ ሻማ እየቀለጡ እኔን ትልቅ ቦታ ለማድረስ መከራቸውን ከበሉ ሰዎች መካከል የመጀመሪያዋና ዋነኛዋ እናቴ ናት። ሁለተኛው ደግሞ አባቴ ብሎም ደግሞ ቤተሰቦቼ ናቸው። እውነት ለመናገር ከእናቴ ፍቅር ስለተማርኩኝ ለሰዎች ሁሉ ፍቅር አለኝ። የሰው ልጅ ሁሉ ያሳዝነኛል። የሰው ልጅ ሁሉ ያስደስተኛል። ምክንያቱም እግዚአብሔር እኛ እዚህ በጥር ልዩ አድርጎን ይፈጠራል። በጣም ልዩ ብቻ የሰውን ልጅ ሁሉ ጊዜ ሳስበው የሰው ልጅ ሲለይብኝ የአምላክ እጅ ምን አይነት እንደሆነ ሳስብ ሁሌ ያስገርመኛል። ታዲያ እናቴ ለኔ ካላት ፍቅርና ከበሬታ የተነሳ ለኔ የከፈለችው ዋጋ እንደዚህ ወይም እስከዚህ የሚባል ድረስ አልነበረም። እስከ ሞት እስከ ጥግ ድረስ ለኔ ዋጋ ከፍላለች። እያንዳንዷን የእድሜ ጠብታ ለኔ ዋጋ ከፍላበታለች። እኔ ከተወለድኩኝ ጀምሮ የኖረችውም የሞተችውም ለኔ ስትል ነበር ብዬ ለራሴ ወስጄዋለሁ። ለምን እንደዛ አልሽ ካላችሁኝ መጨረሻ ላይ ይሄንን ነገር ማስረዳችሁ ይሆናል። እናቴ የትውልድ ስፍራዋ በተለይ ከተማ ላይ ሲሆን አባቷ በልጅነቷ ነበር የሞተው። እናም ከእናቷ ጋር እየኖረች እናቷ የምትኖርበት ኑሮ አነስተኛ ስለነበረ እነሱን ማስተዳደር ስላልቻለች መሸታ ነገር ጀመረች። ከዛም እሱንም እየሰራች እነሱን ማስተዳደር ስለከበዳት ሌላ ባል አግብታ ለመኖር ሌላ ቄስ የሆኑ ሰው አንድ ትልቅ ሰው አገባች። ባላቸው ቤተክርስቲያን አገልጋይ ብሎም ደግሞ በኦርቶዶክስ እምነት ውስጥ ቤተ እምነትን የሚያስተዳድሩ ሰው ነበሩ። ታዲያ እናቴን በጣም ይወዷት እና ያከብሯት ስለነበረ እናቴም እንጀራን አባቴ ብላ ለመቀበል ይከብዳት ነበረ። ከልጆቻቸው ሁሉ አስበልጠው የሚያከብሩትም የሚወዱትም ምንም ነገር ሲፈጠር የአደጋ ጊዜ ፈጣሪያቸው እናቴ ነበረች። ነገር ግን እናቴ ትምህርቷን ተምራ ለቁም ነገር ለመድረስ አልታደለችው ነበረ። ትዳርን ይዛ የራሷን ህይወት እንድትመሰረት የአባቴ ቤተሰቦች እናቷ ጋር መሸታ ስለሚጠቀሙ እናቴን ስለተመለከቷት ለልጃቸው ተመኟት።
እናቴም ከትምህርት አቋርጣ ለትዳር እንደታጨችና በሚቀጥለው ዓመት እንደምታገባ ትምህርቷንም እንደምታቋርጥ ተነገራት። እናቴ ብዙ ህልምና ብዙ ራዕይ ነበራት። በትምህርቷ ትልቅ ቦታ መድረስ፣ ሰው የደረሰበት መድረስ ህልሟ ነበረ። ብቻ በትምህርቷም በጣም ጎበዝና ጥሩ የምትባል አይነት ሴት ነበረች። እናቴ ያያት ሁሉ የሚወዳት ድንቡሽቡሽና ቁመተ ሎጋ በጣም የምታምር የምታሳሳ እንደ ፀሐይ ብርሃን የምታበራ በጣም ቆንጆና ውብ የሆነች ሴት ናት። አይደለም ያያት በቀን በጨለማ እንኳን ለተመለከታት የሚመኟት አይነት ሴት። ብቻ ውበቷ በቀን አይደለም በጨለማም ያበራል። ይህንን ስላችሁ እናቴ ስለሆነች ሳይሆን እውነታውን ነበር የምገልጽላችሁ። ይህንን ልረዳና እንድናገር ያደረገኝ የምወደውና የማከብረው አባቴ፣ ነገር ግን በቁመናውና በማንነቱ ሁሉ የሚያስገርመኝ በአሁኑ ትውልድ ደግሞ ለከሌ እሱ እኮ አይመጥናትም በሚባለው ቋንቋ አባቴም ለእናቴ ስለማይመጥናት ነበር። አንዳንድ ጊዜ ግን ህይወት አጋጣሚ ገጠመኝ ስለሆነ ህይወት የምታገናኘን ሰው የማናውቀው እናም ደግሞ የማንገምተው ነው ልካችን አድርጋ ያለ ልካችን አንጠልጥላ የምታሰፋን። ማለቴ አባቴ ለሷ እንዳጠረ ልብስ አጭርዬ ይሄማ አያምርም እንደተባለው ያለ ልኳ የተሰፋ የማያምር ምንም አይነት የሰው መልክ ወይም ከለር የሌለው አጭር ብቻ እዚህ ግባ የማይባል አይነት ሰው ነው። አባቴ ስለሆነ ላቆለባብሰው ወይም ደግሞ ላጋንነው አልፈልግም። እዚህ ጋር የምነግራችሁ ነገር እውነታና ትክክለኛ ነገር ስለሆነ አባቴ ስለሆነ ብቻ ምንም ነገር ላደርግ አልችልም። ነገር ግን ይህንን ስላችሁ እንድትማሩበትና እንድታውቁት ዘንድ እንጂ አንዴ አባቴ አንዴ እናቴ ሆነዋል ብሎም ደግሞ ለኔ ከምንም በላይ የሚሳሱልኝ ብሎም የሚወዱ ቤተሰቦቼ። እናቴን ለማምለጥ አባቴን ለማሳነስ ፈልጌ ሳይሆን አባቴ የሚገባውና ትክክለኛ ስሙ ስለሆነ እናቴም ደግሞ የተሰጣ ማንነት ትክክል ስለሆነ ለመግለጽ ያህል ነው። አባቴ በጣም የምወደው በጣም ነው የማከብረው። አንዳንዴ ግን በጣም ያናድደኛል። ለምን እንደሚያናድደኝ በዝርዝር እነግራችኋለሁ። ታዲያ እናቴም ትምህርቷን ላለማቋረጥ ብሎም ደግሞ ከህልሟ ለመድረስ ቤተሰቦቿን ብትለምናቸውም አንቺን ከዚህ በላይ ልናስተምርሽ ብሎም ደግሞ ቁም ነገር ልናደርስሽ አንችልም፣ ነገ ደግሞ ትምህርትሽ ዋስትና ላይሆንሽ ይችላል፣ ውጤት እንኳን ባይመጣልሽ ነገ ምን ልትሆኚ ነው፣ ስለዚህ ማግባት አለብሽ ብለው አስፈራርተዋት ወደ ትዳር እንድትገባ አደረጓት። ፎሎ ማድረጋችሁን እንዳትረሱ፣ ላይክም ጨምሩበት። ቀጣይ ቪዲዮ በቀጣይ